ካሌብ ምንድነው ጉዱ? ትሁት ተረጋጊ። ወይኔ ጉዴ! ተረጋጊ ትሁት፣ ያለውን ነገር ሁሉንም ነገር ነግርሻለሁ። ተረጋጊ። ሁሉንም ነገር በአይኔ ማየት ፈልኩ። ታዲያ እንዴት መጣልህ? እንደዚህ አይነት አስቀያሚ ነገር ባላደርግ ደስ ይለኛል፣ ግን ደግሞ ጭንቅላትና ልቤን ማስማማት አቃተኝ። በዚህ መሀል ደግሞ ከአንቺ ጋርና ከአባዬ ጋር እየተጣላሁ። ታዲያ እኮ ይህንን ሁሉ ማየት ልክ አይደለም። ነገሩን ለምን በቀላሉ አትቋጨውም? ትሁት በቃ ተፋታም ብዬ ከእሷ ጋር መለያየቴ በቂ ነው ብለሽ ታምኛለሽ? ልቤን ከምተፋው እኮ አንተ ቀድመህ ልትነግረኝ ይገባ ነበር። ያው መንገሩ ግን መች ቀረ። እኔ ግን ታምር ነው እና ወይዘሮነቱ ተመችቶሃል? አባዬ ያየሁ እኮ ይበቃል። ጉዳቸው እኮ በጣም ብዙ ነው። ገና መቼ ሰማሁ? ምን ትሰሙ? ምን እንደሚፈልጉ እኮ ግልጽ ነው። ሀሳባቸውን ሁሉ እስከ መጨረሻው ድረስ ምን እንደሚያስቡ ማውቃለሁ። እኔ እንደማላስታውስ ስለሆነ የሚያውቁት የምትፈልገውን ነገር እኔ ነው ቀድመህ የምትጠይቀው። ማስታወስህን ግን ብትነግራት ምን የምታደርግ ይመስላል? ሳልቀደም ልቅደም እንደምትል እርግጠኛ ነኝ። አትወድ ዥንጉርጉር አይደል? ለምሳሌ አንቺ ትናደጃለሽ፣ ወንድምሽ ደግሞ ረጋ ያለ ነው። አንድ በሽታ ነው። በዛ ላይ የሴት ልብስ ለብሶ ረጅም ሰዓት መቀመጥ። ፈጣሪ ሲፈጥረን ባህሪያችን ይሄ ነው። ይሄን ነው ከተፈጥሯችን ውጭ ያለ ነገር ምቾት ይነሳል። እንዲሁ እኮ ሴቶች የሚያደርጉት ነገር ይጨንቃል። በዛ ላይ ሽቲ ውስጥ ገብቼ እንዴት እንደሚጨንቅ እንደገና ጸጉሩ። እሱስ እየሰከሰሽ ቢሆን በምን ታውቂያለሽ? አይሆንም ያርግልሽ። ነገር እኮ ነው ያደረኩት። እሱም ቢሆን ከባድ መሆኑን አውቆ በውስጡ አይደል እያለሽ ነው የሚመስለው። እሱ በዚህ ሰዓት እውነቱን ቢያውቅ የሚለቀኝ ይመስላል። ባያውቅ ነው የሚሻለው። ለአንቺ ሲል ለራሱ ሲል ይሻላል። አዎ፣ ምክንያቱም ካወቀ ሳይቀድመኝ ነው መቅደም ያለብኝ። አይ ምን ሆነሽ ነው? ትቀልዳለህ እንዴ? እና ልሙት ባይገለኝ እንኳን በቀላሉ አይለቀኝም። አይምሮሽ ላይ ቁጭ ብሎ ስለመግደል የሚያወራሽ ጂኒ መቼም ቢሆን ስራውን ረስቶ አያውቅም። እሺ ዳን፣ ይሄ ሁሉ ነገር አድርጌ ይለቀኛል? አይለቅሽም፣ ግን ያው መሸሽ ነው ያለሽ ምርጫ። አልሸሽም። ለዛ እኮ ነው አሁን የምታደርጊውን ነገር ሁሉ ተጠንቅቀሽ አድርጊ የምልሽ። አሁን ያለፈው ለሚመጣውም ቢሆን ራስሽን ለመከላከል እንጂ ለማጥቃት አታስቢ። አሁን ያለፈው ለማንኛውም ለሌላ ጊዜም ቢሆን ራስሽን ለመከላከል። የአባትየው እህት ነች ተብላ እንግዲህ ቤት ውስጥ በእንግድነት የመጣችው አትሰማማት ለማም የተባለችው ሴትዮና እንግዳዋ ካሌብ ሆና ተገኝታለች። ትሁት እንግዲህ ካሌብ መሆኑን ስታይና በጣም ጮሃና ደንግጣ ምን እያረክ ነው? ለምንድን ነው እንደዚህ ያደረግከው? ብላ እየጮኸችበት ነበር። እሱ ደግሞ ያለውን ነገር ላስረዳሽ፣ ምክንያቱም ሁሉን ነገር በአይኔ ማየት ፈልግ ያለውኝ ሁሉም ነገር ከሚወራው ይልቅ በአይኔ ማየት ስለፈለግኩ ነው እንደዚህ ያደረግኩት ብሎ እያላት ነበረ። እንግዲህ ያው ትሁት ካሌብ መሆኑን ስታይ በጣም ደንግጣ በጣም ጮሃ ያለውን ነገር ሁሉ ከምታስበውና ከምትችለው በላይ ሆኖባታል። ካሌብም እንደዚህ ያደረግኩበት ምክንያት ሁሉም ነገር በአይኔ ማየት ስለፈለግኩኝ ነው ከሚወራውና ሁላችሁም ከምታወሩት ይልቅ ሁሉም ነገር በአይኔ ማየት ፈልጌ ነው ብሎ እንደዚህ እንዳደረገው ተናግሯል። እንግዲህ የሚያደርጉትን ነገር እያየን ያለው እስከ መቼ ድረስ እነሱ የሚያደርጉትን እንደዚህ እያየና እየቻለ እንደሚኖር ባናቅም እንግዲህ እንደዚህ ያደረገበት ምክንያት ሁሉንም ነገር በአይኔ ማየት ፈልጋለሁ ብሎ ስላሰበና አባትየው ይህንን ሀሳብ ስላቀረበለት ማለት ነው። እንግዲህ በእንግዳ መልክ ወይ አባትየው የሽማግሌው እህት ሆኖ ወይም ደግሞ ፈለቁ ተብሎ በእንግዳነት ወደ ቤት ውስጥ የመጣው የቲናን ውርደት የዳኒን በእያንዳንዱን የሚያደርጉትን ነገር በአይኔ ማየት ፈልጋለሁኝ፣ ለዚህ ነው እንደዚህ ያደረኩት ብሎ ለትሁት ነግሯታል። ትሁት ግን ብዙም ባይዋጥለት ምንም ማድረግ ስለማትችል አምና ተቀብላለች ማለት ነው። በሌላ በኩል አባትየው ለተወሰነ ጊዜ ወደ ሌላ ቦታ ሄድ ብሎ ስለነበረ ትሁት እንዴ ጠፋህ ምን ሆነህ ነው ብላ ስትጠይቀው አይዞህ ነኝ ለጊዜው ዞር ብዬ ነው ብሎ ቢላትና ፈለቁ እንዴት ነች ብሎ ሲላት በጣም ገርሟትና ስቋት ነበረ። ፈለቁ በጣም ደህና ነች ብላም ቀልዳበታለች። እንዴት እንደዚህ ልታርግ ቻልክ? ለምንስ ይሄንን እንደዚህ ያደረክ ስትለው እሱ በቃ እኛ የምንለውን ስላልሰማ እኛ የምንለውን እየተረዳን ስላልሆነ በአይኑ ማየት አለበት፣ እያንዳንዱን ነገር በአይኑ ማየትና መረዳት አለበት። ያን የሚወስነው
የራሱን ውሳኔ ይወስናል። ከዚህ በላይ አማራጭ አልነበረንም። ስለዚህ እሱ እንዲያምነንና የእሷን ተንኮል፣ ሸር፣ ደባ ምን እንደሚፈልጉ ሁለቱ በአካል ባይኑ ማወቅ አለበት ብዬ ስላሰብኩኝ ነው እንደዚህ ያደረግኩት ብሏታል ማለት ነው ለትሁት። በሌላ በኩል ካሌብን አባትየው ቀሚስና ጸጉር አድርገው ሲያዩትና ወይዘሮ ሆኖ ሲያዩት በጣም አስቋቸው። እንዴት ነው ወይዘሮነት ተመችቷል ብለው በጣም ስቀውበታል። በጣምም ተገርመውበታል። ከጠበቁት በላይ ነው ያገኙት። ምክንያቱም ቀሚስ ለብሶ ጸጉር አድርጎ ሺቲውድ ለብሶ ምናምን ሲያዩት በጣም አስገርሟቸውና አስቋቸው ነበር። ሴትነት እንዴት ነው ብለው ያው የፎገሩት ነው ያሉት። ሀሳቡን እሳቸው ቢያቀርቡም ግን ተወተከዋል፣ እንዴት ነው ደስ ብለዋል፣ ተመችቶካል ብሎ እየጠየቁት ነበር ያለው። በሌላ በኩል ቲና ፈለቁን ቤቱ ሳሎን ውስጥ ስታየው ምንም ደስ እንደማይላትና ኩሽና እንድትቀመጥ ለትሁት ስለነገረቻት ሁሉ ጊዜ ስታያት በጣም ነው የሚደብራት። ቺ ሴትዮ የአይምሮ በሽተኛ ትመስለኛለች። ሳያት ራሱ መስማትና መናገር ብቻ ሳይሆን የአይምሮን በሽተኛ አለባ ነች ወይ ብላ ስታወራ ሽማግሌው ከኋላ ያወራችውን ነገር ሰምቶ ስለነበረ እንደ እህቴ እዚህ ጋር በመቀመጧ ተደብሮሻል ወይ ለምንድን ነው እንደዚህ የምትዩ ሲላት፣ ኧረ እኔ አልደበረኝም፣ ምንም ነገር አልከፋኝም፣ ያልሽውን ሁሉ በሙሉ ሰምቻለሁ፣ እንዴት እንደዚህ ትያለሽ ብሎ ሲላት፣ እሷ ግን እኔ ምንም አላልኩም ብላ ለመካድና ለማስተባበል ሞክላ ነበር። ሽማግሌው ግን በጣም ስለተናደደና ያ የሰማው ነገር በጣም ስላበሳጨው እንዴት እንደዚህ ትያለሽ? እኔ ያንቺን ወንድምን እኛ ያንቺን ወንድምን ባልተንከባከብ ነው ወይ? እንግዳ ክቡር ነው፣ እንዴት ነው እንደዚህ የምትዩ? በዛ ላይ ደግሞ ዳኒ አልጋ ላይስ ምን ይሰራል? መኝታ ቤት ምንድነው የሚሰራው? የባለ ትዳር አልጋ ላይ እንዴት ምን ይሰራል ብሎ ትሁትና ምን ይሰራል ብሎ ቲናና ዳኒን አስደንግጧቸዋል ሰውዬው አባትየው። እነሱም በጣም የደነገጡና ይሄ ሰውዬ እንዴ ያስባል እንዴ ያስታውሳል እንዴ ብሎ እንዲያስቡ አድርጓቸዋል። ለማንኛውም ያልጠበቁትን ቃል ተናግሯቸው ጥሏቸው ወጥቶ እነሱ ደግሞ ያው ድንብርብራቸው ወጥቷል። እነሱ ከምንም ነገር አይማሩም እንጂ። በሌላ በኩል ካሌብ ቤት ውስጥ ሽቲ ለብሶ እንደ ሴት ሆኖ ቁጭ ብሎ መዋሉ በጣም ገና ካሁኑ የሰለቸውና ያንገሸገሸው ይመስላል። ግን የወደደውና የመረጠው ነገር ስለሆነ ምንም ማድረግ አይችልም። ለአባትየው በጣም ያስጠላል፣ በጣም ይደብራል። ሽቲ ውስጥ ተደብቆ ቀኑን ሙሉ ቤት ውስጥ መዋል በጣም ነው የሚሰለቸው። ግን ምንም አማራጭ የለኝም፣ ለነገብኩት አላማና የነሱም ነገር ፊት ለፊት ማየት ስለፈለኩኝ ማድረግ አለብኝ። ግን ቢሆንም ገና ካሁኑ ሰልችቶኛል ብሎ እያለው ነው አባትየውም። ገና ካሁኑ ታዲያ እንደዚህ ከሆነና እንደዚህ እያሰብኩ ከሆነ ገና ብዙ ነገር ይጠብቃል፣ እንዴት ልትወጣው ነው ሲለው እኔ እንጃ አላቅም ምን እንደማረግ። በሌላ በኩል ዳኒ በጣም ያስገርምና አይናውጣነቱንና ምንም ይሉኝታ ቢስ እንደሆነ በፊት ለፊት ማንነቱን አሳይቶናል። በጣም አይናውጣና በቃ በጣም የሚገርም ሰው እንደሆነ ፊት ለፊት ላይ አባትየውን የሚገርም ጥያቄ ጠይቆታል ማለት ነው። ማለትም ስራ ልጀምር ስለሆነ ለአንዳንድ ነገሮች የሆነ ብር ምናምን ስላስፈለገኝ ብር ብታበድረኝ ፈልጌ ነበረ፣ ግን ይሄ ለማንም የኔ እናንተ ሚስጥር ነው፣ ማንም መስማት የለበትም። ካሌብም ሆነ ቲና ማለትም በጣም የምትወደውና የምታፈቅረው ሰው ራሱ እሷ ራሱ እንድትሰማ አልፈለገም። ሚስጥር ነው፣ የኔ እናንተ ብቻ ሚስጥር ነው። 400,000 ብር ፈልጌ ነበረ ለስላ ብሎ ሽማግሌውን በሳቅ ገሎታል ማለት ነው። በጣም የእውነት በጣም የሚያሳፍርና በጣም የሚያስገርም ጥያቄ ነው የጠየቀው። 400,000 ብር ብሎ ሲጠይቀው ሽማግሌውን በጣም ተገርሟል። እንግዲህ እዚህ ጋር የዳኒ ምን ያህል አይን አውጣነትና ገንዘብ ወዳድ እንደሆነ መረዳት አይከብደንም። ቢሆንም ግን የዚህን ያህል ልቅ መሆን አልነበረበትም። ግን በድፍረት ምንም ሳይፈራና ምንም እንትን ሳይል 400,000 ብር ፈልጋለሁ ለስራ በአንድ ወር ውስጥ መልስላለሁ ብሎ ጠይቆታል። እዚህ ጋር ግን 400,000 ብር ካገኘሁ እኔ ብስላለሁ ብሎ አስቦ ይመስላል። ማለትም የቲና ነገር በጣም ምንም በቃ እያስተማመነው ስላልሆነ ሁሌ ውድቀትና የምታደርገው ነገር ሁሉ ዛሬ የሰራችው ነገ ይበላሻል። ጠዋት ያበጀችው ከሰዓት ይበላሽባታል። አካሆኑ ስላላማረውም ይመስላል እችን ብር ካገኘው እኔ እጥፍላለሁ ብሎ ነበር። ሽማግሌው ግን በሳቅ ሞቷል። እንግዲህ ያው እንደማይሰጠው እርግጠኛ ነን፣ ግን ችግር የለም በቃ እናወራበታለን ብሎ ተስፋ ሰጥቶታል ማለት ነው። በሌላ በኩል ዳኒ ቲናን ጓደኞቼ ማግኘት እፈልጋለሁ ምናምን ሲላት በጣም ደብሯታል። እሱ ደግሞ በቃ አንቺ ሁሌ አሻንጉሊትሽ መሰልኩሽ፣ እንደ አሻንጉሊትሽ ነው ወይ የምታይኝ? የራስሽ ጉዳይ ብር ላለመስጠት ነው ወይ ብሎ እየተንጫነጨበን ነበረ። እሷ ግን አብሯት እንዲቆይ ይፈልጋለች። እሱ ግን ያው የራሱ የሆነ ሚስጥር ስላለው እና የሚሄድበት ቦታ በድብቅ ማንም ሳያውቅበት የሚሄድበት ቦታ ስላለ ብቻዬን ነው የሚሄደው ጓደኞቼን አግኝቼ እመጣለሁ ብሎ
ሊሄድ እየጠየቃት ነበር። በሌላ በኩል ቲና ያው እንግዲህ እነሱ የሚያውቁ ቲና የምታውቀው ያው ሴትዮቷ እንግዳ እንደሆነች ነው፣ ካሌብ እንደሆነ ስለማያውቁ ትሁትን እዛው ፊት ለፊት እንዴት እያመናጨቅቻት እንዴት እየሰደበቻት ምሳይል ለሞ እያለች እንዴት እያደረገቻት እንደሆነ ቁጭ ብሎ እየሰማ ነው። ያው እነሱ ስለማያውቁ ነው። ትሁት ግን ስለምታውቅ ያልሆነ መልስም እየመለሰችላትና በጣም እንትን እያለቻት ነው፣ እያስወራቻት ነው ያለችው። እሷ ግን እኔ ኩሽና ገብቼ ራሱ እንዴት አድርጌ ነው ምግብ አቅርቤ የምበላው አንቺ እያለሽ ምናምን እያለች ያው ያደረገውን ነገር በሙሉ እያየ ነው ማለት ነው ካሌብ ቁጭ ብሎ ስራቸው። እሷ ግን ካሌብ መሆኑን ስለማያውቁ እነሱ የፈለጋቸውን ነገር እያደረጉ ነው ያሉት ማለት ነው። በሌላ አባትየው እህት የተባለችው መኝታ ክፍል ገብታ ተኝታ ስታያት ቲና ማለት ነው ዶና ትሁትን ጠርታ አስውጭልኝ ብላታለች። ካሌብ እንግዲህ ከራሱ መኝታ ላይ በቲናና በዳኒ እየተባረረ ነው ማለት ነው። በጣም የሚገርምና ይሄ በጣም ትዕግስት የሚጠይቅ ስራ ነው እዚህ ጋር እያየን ያለ ነው። ምክንያቱም የራሱ አልጋ ላይ ነው ራሱ ላይ ተኝቶ፣ ግን ያው በእንግድነት ብሎ የአባቴ እህት ነው ተብሎ መጥቶ ደክሞታል ራሱ አልጋ ላይ ተኝቶ እሱን አስወጥተው እነሱ ያው ተኝተውበታል ማለት ነው። እሱም ለትሁት ከራሴ አልጋ ላይ ያባረሩኝ እኮ ወይኔ በጣም ነው የሚገርመው፣ እንዴት ነው ከራሴ አልጋ ላይ የሚያባርሩኝ ብሎ እየተነጫነጨ ነው ያለው ማለት ነው። በሌላ በኩል ዳኒ ሽማግሌው የተናገረው ነገር በጣም አሳስቦታል፣ በጣም አስጨንቆታል ማለት ነው። ምክንያቱም እንዴት እንደዚህ ሊናገረን ቻለ፣ እንዴት እንደዚህ ሊል ቻለ፣ ይሄ ሰውዬማ ያስታውሳል መሰለኝ ብሎ ስላት፣ እሷ ደግሞ በፍጹም እንደዚህ አይሆንም፣ በፍጹም ሊያስታውስ አይችልም ብሎ ይላታል። ዳኒ ግን እየሰከሰ እንዳይሆን፣ ይህ ሰውዬ እየሰከሰሽ እንዳይሆን፣ አንቺ እየሰከሽ እንዳለው እሱ እየሰከሰ እንዳይሆን ሲላት፣ በፍጹም እንደዚህ አይደለም፣ ያንን ሁሉ ካደረግኩት በኋላ ትዕግስት ኖሮት እኔን ችሎና እንደዚህ እንትን ብሎ የመኖር አቅም አይኖረውም፣ ወዲያው ነበር የሚገለኝ ብላ ስትለው፣ እሱ ግን መጠርጠሩ አይከፋም፣ ይሄ ሰውዬ ምኑም አላማረኝ፣ ከምን ተነስቶ ነው እንደዚህ ሊል የቻለው ብሏታል። እሷ ግን ምንም ልታምነውና ልትሰማው አልቻለችም እንጂ ዳኒ ሁልጊዜም ቢሆን ይጠራጠራል፣ ግን ጥርጣሬውን በዛው አይገፋበትም። እሷ እንዳለችው ነው የሚሆነው ማለት ነው። በሌላ በኩል ቲና ያው አባትየውን እንደዚህ ካደረገና በእሷ ላይ ሌላ ነገር እያደረገ ከሆነ በትገለው እየዛተች ነው ያለችው። ይህንን ስታወራ ደግሞ ሰውየው እህት ነች ተብላ የተባለችው ግን እነሱ ባያቁም ያው ካሌብ መሆኑን ባያቁም እሱ ፊት ለፊት እያወሩ ነበረ። አባቴን እገለዋለሁ እያለች ነው ብሎ እየተናደደ ነው ያለው፣ ለትሁት እየነገራት ማለት ነው። እንግዲህ ማየት የፈለገውን ነገር በሙሉ እያየ ነው። እስከ መቼ ድረስ እንደዚህ ሆኖ እንደሚቀጥል ባናቅም ማለት ነው። በሌላ በኩል ቲና አባትየው ተናግሮ የወጣው ነገር በጣም ስላሳሰባቸውና ስላስጨነቃቸው ተመልሶ ሲመጣ ካስቀየምንህ በጣም ይቅርታ ብላ ይቅርታ ጠይቆታል ማለት ነው። ምክንያቱም ዳኒ ሰውየው እንዴት ሊል ቻለ ብሎ ጥርጣሬ ውስጥም ስለነበረ እና ይህን ነገር መልሰን ማስተካከል አለብን፣ ሰውየውን ይቅርታ መጠየቅ አለብን ብሎ ስላላትም ሊሆን ይችላል እንደዚህ እያለች ያለችው። ሰውየው ጋችሁት ነገር ከተሰማችሁ ምንም ቢሆን ይሄ የባለትዳር አልጋ ነው፣ እንደዚህ ማድረግ የለባችሁ ቢሆንም ግን በቃ ይቅርታ አድርጌላችኋለሁ ብሏቸዋል ማለት ነው። እነሱም ይቅርታ ጠይቀውታል ማለት። በስተመጨረሻም ቲና ዳኒን ማለት ነው እዛው ፊት ለፊት የሰውየው እህት የተባለችውና ማለት ፈለቁ የተባለችው ፊት ለፊት ካልሳምከኝ ብላ ስትለውና ስታስገድደው እንግዲህ ለነሱ ፈለቁ፣ ለኛ ደግሞ ዳኒ የሆነው ፊት ለፊት እያየን ነበረ ያለው። እሱም እዚህ ፊት ለፊት አልስምብሽም ብሎ ሲላት ወደ ጓዳሽ እንግባ፣ ወደ መኝታ ቤት እንግባ ብላ ይዛው ስትገባ እንግዲህ ዳኒ ራሱን መቆጣጠር አቅቶት ወደ ትሁት ጋር ሄዶ አባዬ ጋር ደውልልኝ ብሎ አባቱም ጋር ሽጉጡን የት እንዳስቀመጠና ያለበትን ቦታ እንዲነግረው ደውሎለታል። አባትየው ግን ምን እንዳለው ባንሰማም ማለት ነው። አባትየው ያው ቦታው እንደማይነግረው እናውቃለን። እሱ ግን ምን ትጠይቀኛለህ ንገረኝ በቃ ያለበትን ቦታ ብሎ በስልክ ሲያናግረው አባትየው የነገረው አይመስለንም። ቢላ ከእንትን ውስጥ አውጥቶ እነሱ ወደ ተኙበት ይዞ ሄዶ በራቸው ላይ ቆሞ ልግባ እያለ እያመነ የዛሬው ትዕይንት የሚያልቀው በሚቀጥለው እስከምንገናኝ መልካም ጊዜ ይሆንላል።